Hello family members. ጀማኮ ሰላምቴን ያቀርብኩ እንኳን ደህና መጣችሁ ወደ ሊልስ ፋሚሊ ማለት ወዳለው Welcome back to my channel. It's me you boy Amulipam and this is የናቱ ልጅ ሪአክሽን ነው ሁላችሁንም እንኳን ደህና መጣችሁ ወደ ናቱ ልጅ ሪአክሽን በድጋሚ ለማት ወዳሉ ዛሬም ደግሞ በደብኝ ገራሚ ቀውጢ በሆነ ቪዲዮ ከናንተው ጋር ዘና ፈታ ለማለት ተመልሰን ተገናኝተናል። እንግዲህ ለዚህ ቤት አዲስ ሆናችሁ ይሄን ቤት ለመጀመሪያ ጊዜ የምትመለከቱ እያንዳንድሽ ይሄን ቤት ላይክ ሼር ሰብስክራይብ አድርጉ። አለበለዚያ በፍቅር ትሸነፊያለሽ። ፍቅር ያሸንፋል። እንዲሁም ደግሞ እኔ ሜንሽን ያረጋችሁ ያላችሁ ሰዎች ሁላችሁንም ከልቤ ዝቅ ብዬ ለማመስገን ወዳለሁ ማለት ነው። ሜንሽን ማረጋችሁ ይቀጥል። አሁንም በደንብ ሜንሽን አድርጉኝ። በደንብ እናንተ ሜንሽን አድርጉኝ፣ እኔ እዚህ ያመጣዋለሁ ማለት ነው። እንግዲህ አሁንም እኔ ሜንሽን ማረጋችሁኝ እንዳታቆሙ። ይመቻችሁ። ባለፈው የአርሰናል ጀርዚ ጊቫዌ አዘጋጅቼ ነበር። ላይክ የተወሰናችሁ ተሳትፋችሁበታል፣ ግን ደግሞ አይ ቲንክ ጥያቄው ግራ ያጋባችሁ ባላችሁ ምናምን ነገር ሰው ጥያቄው መቀየር አለበት ብዬ ስላሰብኩኝ በቀጣይ ቪዲዮ ላይ ጥያቄውን ቀይሬ ድጋሚ ጀርዚውን ጊቫዌ ይዤ እመጣለሁ ማለት ነው። እንግዲህ ይሄ ቪዲዮ ሲጀምር ላይክ አድርጋችሁ መጀመራችሁን እንዳትረሱ። ሁሌም እንደምንለው ሰላም ዮና የናቱ ልጅ ሪአክሽን ሁለተኛ ዙር ጠግሽ ሌትስ ጎ ዙር አፍሪሶ ግንባታቱ ተጀመረ። ሁለተኛ ዙር ሲቀቀበ ድጋሜ እኛ እንደ ሱር ሳይደርሰ ሁለተኛ ደረሰሽ እናቱ ጭራሽ ብለሽ እኮ እንደ አክተር ይፈካተም ታውቆሻል። እኔናት ጠግሽ ሰወደ ጭራሽ እኮ ሆሊውድ ቦሊውድ ይረጥ ወር አክተር ይበክሉ ፈካተም እንደ በስመአብ ቅዱስ ዘ ፓወር ኦፍ ሜካፕ ምናቃቸውንም ላናቃቸው ነው። ከዚህ በኋላ እኮ ምን አገባኝ ለነገሩ ኑሬን አልኖርም እንዴ ሚላይ ሶሪ ያጣውት ሲጀምር ላይክ ጠግሽ በቃ ኮኔ ልቤን ነው የሚናገርልኝ እግዚአብሔር። ከዚህ በኋላ ምናቃቸውንም ላናቃቸው ነው ተብሏል። ላይክ ግራ ነው የሚገቡብን እንዲ በስማም ግን ማለት ነው። እግዚአብሔርን ሜካፕ ለሚሰሩት ሰዎች ላይክ ለሜካፕ ባለሙያዎቹ ክሬዲት ማርያምን በቃ ዴር ጎበዝ እግዚአብሔርን እንዲህ መልሶ አፍርሶ ግንባታ በስማም። እስኪ ሁላችሁም ማርያም ሜካፕ ለሚሰሩ ሰዎች የምትሰሩት ግን የእናንተ ከፋ። ፋሚዬ የናቱ ልጅ ሪአክሽን ሄዳ ለምንድን ነው አጣርፈሽ ተራሽ? መነጋገር አለብን። ስለምን? እኔ አላማ ያለኝ ሰው ነኝ። ከመጋባታችን ከ2 ዓመት በፊት ቤትና መኪና እንዲኖር ነግሬህ ነበር፣ ግን አንተ በሰጠው የጊዜ ገደብ መግዛት አልቻልክም። ስለዚህ ግንኙነታችን እዚህ ጋር ያቆማል። መልካም እድል ይግጠም። ለማሳካት እየለፋው ነው። በነገራችን ላይ የሰርጋችን ዕለት ሰርፕራይዝ አረግሻለሁ ብዬ ነበር ያሰብኩት እንጂ ቤትና መኪና ገዝተሃል? ላሳይሽ ይችላል። ቅልጥ አላለች ምዘው ፍቅር አላዛት ተቀልዳለች። ምንድነው? የቤትና መኪናውን ጭራ ይዘነዋል። በአንድ ጎማና በሁለት ብሎኬት ነው ጭራውን ያስከው። በቅርቡ ደግሞ ላቱን ይዘዋል። በዚህ ኑሮ ውድነት በህይወት መቆም የራሱ ነው። ደፋር ተቀልዳለች እንዴ? አንቺ ተጫዋች ነሽ፣ በጣም ተጫዋች ነሽ። በጣም በዚህ ኑሮ ውድነት መኪናና ቤት በጣም ነው የተጫወትሽው። በጣም ማለት ነው በጣም ሲበዛ ነው የተጫወትሽው። የታባሽ ጭራውን ይዘሯል፣ ማጅራቱን ደግሞ ትንሽ ቆይተን እንይዟለን። ደይመች ትቻለሽ። እግዚአብሔር ልጅ አብዱስላም የናቱ ልጅ ሪአክሽን ዝገት ይልሃል።
ሚያዋለች እሺ በጣም ጥሩ ሚያዋለች በጣም ጥሩ በኩርኩም ማለት ነበር ሚያዋለች ኡፍ በስመ አብ ናቲ ኦፊሻል የእናቱ ልጅ ሪአክሽን was good my G አንዳንድ ቡድኖች ዋንጫ መብላታቸውን አውቀዋል እና እስኪ እንዴት ነው ያለው ነገር ማለት የምን ዋንጫ የመብላት ስሜቱ ዋንጫ የመብላት አዎ እየታቋል የማደጋት ያሰናል Stop it. Guys, stop it. አረ እንደደረግም ምንድነው በቃ ፍቱ በቃ ፍቱ ይሄ ነው እኔ ቪዲዮ አሁንኛ ባላየ እንደዚህ ብለን እናልፈዋለን ፍቱ እናንተ የኪዳነ ምሕረት ወዳጅ የእናቱ ልጅ ሪአክሽን ዩቲዩበር አባቴ ዩቲዩብ ላይ እንዳንተ መከታተሉ የለም አርናቂሽ ነኝ መጣ አንተን ፎቶዎች በጣም ወደስ የምር ዛሬ ቀለል ያለሽ ፎቶ ነው የፈለኩት ጉርድ ፎቶ በቃ ለመታወቂያ አይ ሬዲ ነህ አይደል እንዴ ይሄ እኮ ለተምብኔል እኮ ነው ይኸውልህ ጆሮን ቀጥ አደርጋለህ ፊት ለፊት ስግጥ ብለን የምትነሳው ካሜራውን እያየህ ኦኬ ነው ደስ ኖርማል ነው ማለት ነው ካሜራውን እያየህ ቀጥታ እንደዚህ አየ በቃ አየ ግብሽ እንዴ ምንድነው ይሄ ምንድነው ልምድ ነው ባል እናንተ ወይ የመታወቂያ አይደል እንዳልከኝ ቀጥ በል እስቲ ኧረ ችግር የለውም በቃ እኮ ገባኝ ደስ ኖርማል እንደዚህ ከዚህ ብቻ ከዚህ ወደ ላይ ነው የፈለኩት ጀመር ከዚህ በላይ ነው ከዚህ ወደ ላይ ነው የፈለኩት አየ ግቢ በቃ ምንድነው ሻውኔ ደላስቷን ምንድነው አንዳንድ ሰዎች ፎቶ አነሳሳችሁን አስተካክሉ ወይ ይቀር በቃ ይቀር አትነሱ በቃ ይቀር እንዴ አሁንማ እኔ አይደለም እኔ ምንም አይደለም ልጅ አብዱ ኢስላም የእናቱ ልጅ ሪአክሽን አረ ወዴት መጨረሱ ነው በኔዳሻ እንዳስገባው ሄሎ ቤቢዬ ቆይ አንዴ አይመቸኝም እሺ መልሽ ይደውልላለሁ ዝጋው ኧረ አንዴ ፈል አላስገባው ትተው አልዘጋም ሄሎ አመመሽ ቀስ እያልክ አግሽ ቀስ ብዬ ላስገባው አግሽ ትልቅ ስለሆነ እኮ ነው ያስቸገረ በዚህ ሲቹዌሽን ማለት ማናችንም ብንሆን እንዲህ ነው ሪአክት ልናደርግ የምንችለው ጭራሽ አሁን ሌላ ነገር ነው ምናምን ነገር ብለህ ማንም አያስብም ማንም ስልኩ ስላልዘጋ ማንም አያስብም እግዚአብሔር እንደውም አቻየው ነው እግዚአብሔር ትልቅ ነው የሚለውን እስከሚሰማ ቆይቷል እኔ ድሮ ነበር ፍንችር ያልኩት አይ ብልዟ የእናቱ ልጅ ሪአክሽን ወይዬ ብልዟ እንተቀለማ በእናት ምንድነው የምትመስለው ምንድነው በማርያም ምንድነው ሲጨንቅ በእናት ሲያስጠላ በእናት ሱሪው እዚህ ጋር በዛ ላይ ደግሞ ጥብቅ አድርገው በፈጣሪ ስም አረ ግን እኔ አሮን ነው
ቢኪኒ ጂንስ የምትለብሱ ወንዶች ብሮ ስማም ለምፈስ ቅዱስ ብራዘር አሮ ነው ማን አይመጣው። ቤኪ ቦይ የእናቱ ልጅ ሪአክሽን ወይዬ ቤኪ ቦይ ጠበቃ ሰላም ነው? ሰላም ነው። ዝናን ሰምቼ ነው የመጣሁት። አይ ነው ምን ልርዳ? ምን መሰለህ የጋራ ሽንት ቤት ነበር የምንጠቀመው። እሺ። እና ዳር ላይ አርቼ የግቢው እንዳለ ከተሰኝ ነው እንዳለ ሰው አይሱ እና ሂደቱ እንዴት ነው የሚሆነው? ወደ ፍርድ ቤት ስንገባ እኛን ግቢ ሰው ታውቃለህ? የእናንተ ግቢ ሰው አንተ አራም ችለኛው የምን አራም ነው? ደንበኛ አራም አይገዝንም። የኔ ጠንበለ ላይ ዶሺ ክርክር ማለው እንዴት ነው የምትከራከር? ክርክር ማለት አራም ዞር በሉ ምን ነው ዳይበሉ ድዲ በጣም ጠበቃ እና ነገ እኮ ነው ነገ በሰዓት እዚህ ጋር እንገናኝ። እሺ እወዳለሁ። እሺ በቃ the next day እሺ መቀጠል ይችላል። እሺ ክቡር ፍርድ ቤት ይሄ ደንበኛ 8 ዓመት ሙሉ እዛ ግቢ ውስጥ ሲኖር ሽንት ቤት መብራት እናስገባ ሲል ነው። ታዲያ እኔ ደንበኛ በሌሊት 6 ሰዓት ሽንት ቤት ገብቶ አይደለም ዳር ላይ ደጃፍ ላይ ቢለቀስ ይፈረድበታል? አይፈረድብኝም። ለምን? ስርዓት አይፈረድበትም። ይሄ ደንበኛ የኔ ደንበኛ በድሮ ስራው ተኳሽ ነበር እና እዛም ማለማል እንደተኮሰው እርግጠኛ ነኝ። እሺ መርማሪዎች ባሳዩ ማስረጃ በግራም በቀኝም ያንተን ጭንቅላት የሚያክል አር ጥሎ እንደወጣ ታውቃለህ? እውነት ነው ደንበኛ፣ እውነት ነው። ክቡር ፍርድ ቤት እኔ ሲጀመር ለአራም ጥብቅና መቆም ሰው አልነበርኩም። በገንዘብ አታሉኝ ነው። ይቅርታ የፈለጋችሁትን ነው። እሱም እንዴ ገንዘብ ነው ዳራ ለገፍ በገንዘብ አታሉኝ ነው። that's crazy ልጅ ጌች የእናቱ ልጅ ሪአክሽን yes sir ከ3 ወር የትምህርት ቤት ክፍያና ከዚህ አረካሽኝ ወላሂ ፈጽሞ አሁን ገባህልኝ አወቅኩ ብቻ አትናገር። ማን አስፈራርተዋት ነው ቤት ትልቅ ማስጠንቀቂያ ተሰጥቷት ነው የመጣችው እቺ ልጅ እንጂ ሕፃን ልጅ በምንም በየትኛው ምንትን ካልኩሌሽን ታስቦ ከበጮቻ ምናምን ነገር የትምህርት ክፍል ልታስመልጥ አትችልም። አረ ተዋቸው ልጆቹ እንትን ይበሉበት። አረ ተው ስለፈጠራችሁ። ወይኔ ፈርታ ነው የትምህርት ክፍያ ያለችው። የምን ፈርታ ነው? አስፈራርተዋት ነው። አሚዬ የእናቱ ልጅ ሪአክሽን ውስጤ የረበሸች ልንገራት ማንዴላ ያው ከነገርኩሽ በኋላ ለእኔ ያለሽ አመለካከት ንገረኝ፣ ችግር የለውም። ከጠየቅኩሽ እውነት ትነግሪኛለሽ? እውነት ግርጣት የግርጣት ጥግ በቃ ግርጣት ይላል ነው በቃ የግርጣት ጥግ። ሶሪ ቤቢ ገር ሶሪ። የኪዳነ ምሕረት ወዳጅ የእናቱ ልጅ ሪአክሽን ወይዬ እኔ እኮ የጓደኛዬን ባህሪ አውቀዋለሁ። ያለ አግባብ ገንዘብ አያወጣም። ከ7 እና ከ8 ዓመት በላይ ጓደኛዬ ነው። ይሄው ዛሬ ተሰበሰብን። እሱ፣ ሚስቱ፣ እኔና የሚስቱ እናት። ይሄው ገንዘብ አይሰጠኝም አለች ሚስትየው። እናት ለምንድን ነው የማትሰጣት? ይሄ ሁሉ ንብረት ምን ልታረገው ነው? ወደ ሰማይ ስትሄድ እኮ 3 ሜትር ጨርቅ ብቻ ነው የሚበቃ። ዞር አለና እኔ ሜትር ከ60 አይደል? ምንድነው አሁን 3 ሜትር ለኔ? ኧረ እባክህ ተው። እኔ እኮ ልጁ ባህሪውን አውቀዋለሁ። የሚፈልጉትን እኔ ልስጣችሁ። ይሄ ልጅ አይገባው። ሚስት አግባ፣ ሚስት ልፈልግልህ፣ ሚስት አግኝቼልሃለሁ ስለው ግማሽ ናት አለ። የሴት ግማሽ አስበኸው? እማትበላ ማለቱ እኮ ነው፣ እማትጠጣ። ኧረ ተው። በዚህ ልጅ የተነሳ ነው ግራ ግብት ብሎኛል። እኔ ግን
እነዚህ ሰዎች አይዲያውን ከየት ነው የሚያመጡት? እግዚአብሔር በቃ እኔ አሮን ነው ላይክ በጣም ትልቅ ሪስፔክት ነው ያለኝ ለእነዚህ ሰዎች እግዚአብሔር አሮን ነው ለምን እንደሆነ እንጃ ከየት እንደሚያመጡት አላውቅም። ሀሳቡ ከየት ነው የሚመጣላችሁ? እግዚአብሔርን በቃ የሆነ ሲያወሩ እኮ በቃ ምንድን ነው የሚለው ምናምን አንተ ራሱ ጭራ ማናችንም ማንገምተውን አይነት ነገር ነው የሚያስቡትና they are crazy bro አይቢሜም የእናቱ ልጅ ሪአክሽን maybe like ትክክል ካልሆንኩኝ sorry ሳልፈልግ በጣም እንድከሳ እያደረገኝ ያለ ነገር ቢኖር በዚህ ሰዓት ኪያር ነው እና ኪያርን ለስንት ነገር ነው የምትጠቀሚው እንዳትሉኝ አደራችሁን። እኔ ደግሞ በጣም ነው የምወደው እንደ ካሮትም እበላዋለሁኝ ሰላጣ ውስጥ ማስገብቼ እበላዋለሁኝ ብቻ በቃ የማላስገባው ነገር ውስጥ የለም። በጣም You get it? If you don't get it, forget about it. የማላስገባው ነገር ውስጥ የለም። She just said that. God damn, bro. Okay. Let it go. Okay. ግን ጥሩ እይታ ነው። ልጅ ጌች የእናቱ ልጅ ሪአክሽን ወይዬ እንደውም የዚሽ ቀላል ነው። የስጢፎን ይደፋህ ነበር ጆሮውንም ይዘህ እኔ አላልኩም። ልጅ አብዱ ኢስላም የእናቱ ልጅ ሪአክሽን በገዛ ቆንጨሬ ነው ያረደኝ። አትታለል። ኧረ ኢትዮጵያ ውስጥ ድቃላ በዝቷል። እግዚአብሔርን ድቃላ በዝቷል። ይህ ቆሻሻ ልጅ አይቷል። እንደዚህ አይነት ማነው እንደዚህ ድራማ እንዲሰራ የሚያደርጉት? የስ ገባለ ይሄ ነው በቃ በገዛ ቆንጨሬ ነው ያረደኝ ማለት ይሄ ነው። የታባ ጋድ ትቻለሽ ማን ትቻለሽ። እግዚአብሔር በቃ ቢግ ደብሊው ሁላችሁም ቢግ ደብሊው። በስመ አብ ወልድ አልጠበኩም። እግዚአብሔርን አልጠበኩም። እግዚአብሔር የታባ የኪዳነ ምሕረት ወዳጅ የእናቱ ልጅ ሪአክሽን ወርቄ እንቆቅልሽ ምን ያቅልህ? አሬ ሰፊ ማሳ ነጭ ተዘራው ኮብኮብ አራራራ ኃይለኛ ነሽ አውቀሻል። ኮከብ ነው አው ግን ኮከብ አትበይ ኮከብ በይ ኮከብ። እሺ እንቆቅልሽ አሁን ምን አቅልህ? ጋራ ላይ ያለች ጎጆ ሁለት በር አላት። አፍንጫ አሁንም ኃይለኛ ሆነሻል። አሁንም ሶስተኛ ድገሚ እንቆቅልሽ ምን አቅልህ? እኔ ተጠርቼ ነው እኔን ተከትለሽ ለምን ትሮጣለሽ? ጥላ ነው ወይኔ ምንም ስጦታ ላገኝ አልቻልኩም። አሁንም ድጋሜ እንቆቅልሽ ምን አቅልህ? የማህደውን ሐረግ ሲጎትት የዚህ ሐረግ ተጎተተ። ንገሪኝ። ንፍጥ ነው ምን ሆነሽ? ደግሞ ላይክ ደፍሊትር ከሄድን ያገኘኸው ማን አዲስ ኢፌክት ነው። አይቼው አላውቅም ከዚህ በፊት ግን እንቆቅልሾቹ ይለያሉ። ያቡ የእናቱ ልጅ ሪአክሽን ወይዬ ያቡ ጊልዶ ቪኤስ ቁማር
ጨርሾ ጆከር ለመሬት ልጥራስብ ከዛ ፈጠነብኝ ዘጋሽ አዶብኝ ጆከር ለመሬት ልጥራስብ ወረተው አረተው እንዴ ጊልዶ በሉ ያስቆጭ ሰተናል ነው እንጂ አታመልጠኝ እስቲ ያ መንደቀይ እና ምን ነው እንዴ ነው ሳውራ ይሄ ጆከር ለመሬት ጊልዶ ጆከር ለመሬት ቆይ ተራስብ ጆከር ለመሬት ተራስብ አሁን ቅድም ያዛችኋትን አንድ በአንድ ቃል በቃል ትሉልኛላችሁ እሺ ጆከር ይሄ ምናምን ያዝ ጆሮ ይደመጣል ጆሮ ያመኛል ጆከር ለማለት ተቆርጥላስብ አጠለብኝ እኮ ዘጋኝ በሉብኝ ከመከመከመከመከ አቤንክትም ይሄ ደግሞ በቃ የምትቀባበሉበት ፓርቲ ማለት ነው ይሄ እዚህ ቅላጼ የሚገርም ነው በቃ ስሙ እንዲላትላት ተራረኩት ዋልጅ እስኪላት ጆከር ለመሬት ተላስቤ ፈታተነብኝ ዘገው በዶቤ የቁማር መላ ገባ ከጊዜ ጅጎት መጡ በስመ አብ ወወልድ ወመንፈስ ቅዱስ ኧረ ነፍሳችሁ አይማርም እናንተስ ነፍሳችሁ አይማርም እግዚአብሔርን ቲና የእናቱ ልጅ ሪያክሽን ወይቲኑ ቼልሲ ፋንስ ምንድነው ጨዋታ እንደዚህ ጨዋታ በኮብል ጨዋታ ምንድነው እንዴ አረው እማዬ እማ እንዴ ነው ማኑ ታደኝ አረ ቼልሲ ፋንስ ነው አረ ተው ማን አይሰሙህም በስመ አብ ወወልድ ወመንፈስ ቅዱስ እግዚአብሔር በመብርሃን ስም ደግሞ በቃ ጭዌ በኮብል ነው ማን አይ ሪሜምበር የሆነ ጊዜ ፒያሳ ጋር ያ ዳውንታውን ጋር እንደዚህ ሀንግ ተይዤ እንደዚህ በቼልሲ ፋኖች ሀንግ ተይዤ ማን I don't want to talk about that shit again. Okay. ጠብ ጋድ የእናቱ ልጅ ሪያክሽን ያንቺ በቀር ወይኔ እንዳትሰጊ የማፈቅረው የለም በየኔ ፍቅር እንዳልኮች ይህ ልጅማ አላገጠባቸው አርቲስቶቹን። በስመ አብ ወወልድ ወመንፈስ ቅዱስ ምንድን ነው ባት ቢቀርስ በቃ አትሰራቸው ማን በመብርሃን ስም። የዛሬ ቪዲዮ እንግዲህ ይሄን ይመስል ነበር። አይሆፕ ከኔ ጋር ዘና ፈታ እንዳላችሁ እንደተደሰታችሁ ምንም ጥርጥር የለውም። እንግዲህ በቀጣይ ቪዲዮ እስከምንገናኝ ሁላችሁንም እዚህ ድረስ ስለመጣችሁ አብራችሁኝ ስለቆያችሁ በጣም ከልቤ ዝቅ ብዬ አመሰግናለሁ። ስትጨርሱ ላይክ ካላረጋችሁ ላይክ ማድረጋችሁ እንዳረሱ፣ ሰብስክራይብ ካላረጋችሁ ሰብስክራይብ ማድረጋችሁ እንዳረሱ፣ ሼር ለምታደርጉለት ሰው ደግሞ ሼር አረጋችሁ ፈታ ዘና አርጓቸው ማለት ነው። እንግዲህ በቀጣይ ጥያቄውን ድጋሚ ሌላ ጥያቄ አዲስ ላይክ ሁላችሁንም የሚያሳትፍ ጥያቄ አውጥቼ ድጋሚ እመጣለሁ። ቀጣይ ቪዲዮ ላይ እንግዲህ ሁላችሁንም የሚያሳትፍ ጥያቄ ይዤ እመጣለሁ ማለት ነው። ደን ጊቭአዌው እንደሁላችሁ የሚደርሳ ማለት ነው። ጓደኛ ካላችሁ ለጓደኞቻችሁ፣ ራሳችሁ ደግሞ የአርሰናል ፋን ከሆናችሁ ለራሳችሁ እንግዲህ እድል ሊወጣላችሁ ይችላል። እድለኛው ማን እንደሆነ የሚሆን አይታወቅም። እንግዲህ አብራችሁን ስለቆያችሁ ከልቤ አመሰግናለሁ። አሁንም ሁሌ እንደምንለው ፒስ አውት